የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ ለታችሁ እናቶቻችሁ ማስደሰት አለበት ከእንግዲህ ከዚህ በኋላ ዶሮ ወጥ የኔ ነው የሚሆነው I am the daughter of immigrants raised on hambasha and bunna gurshas of dorowat and shiro waking up to the smell of onions filling the house ስመቼ ነው መጨረሻ ዶሮ ወጥ ያሰራችሁ እጅሽ ቆረጥ ምን መቃብ ደርቢበት እንደምታዩት ፕላስቲክ ነው ግን በጣም ጠንካራ ነው ራሱ እኮ ይመራሻል ሲሉ እንዲደም ያናደኝ እንደዛ የሚል ሰው ግን የማይችል ሰው ነው ሁሉ ጊዜ እንደዛ የሚል ሰው አይደለም እናቴ ናት እኮ እንደዛ ምትለኝ Ethiopian girl የልምድ ልውውጥ የእውቀት ልውውጥ ምናምን አድርጉ ችግር የለም ምንም እውቀት የላቸውም ይለዋወጥ 12 ብልት ይይዛል ይሄ ዶሮ ነው ሙሉ ዶሮ ማለት ነው አሁን ምን ነው ዝም አልሽ ኒውዮርክ ነው የምኖረው ሶ ፋሲካ እዚህ ማሳለፌ በጣም ደስ ብሎኛል ከዛዋላ በቃ ለስደቂቃ ለብ ባለው አትክትከው ከቤተሰቦቻቸው ጋር ለበዓል መጋራት ይችላሉ ማለት ነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን በዓልን እኛ ኢትዮጵያውያን ስናከብር የባህል ምግቦቻችንን መሰረት አድርገን ነው ዶሮውን ጠጁን ጠላውን ዱለቱን ሁሉ ነገር አሰናርተን ከቤተሰቦቻችን ጋር ቆንጆ ጊዜ እናሳልፋለን እንግዲህ እኛም ዛሬ የፍታ ልዩ የበዓል ፕሮግራማችንን በካራቫን ካፌ ልናሳልፍ እዚህ ተገኝተናል ቆይታችሁን ከኔ ጋር አድርጉ ቦሌ በሚገኘው አዲሱ የካራቫን ቅርንጫፍ ነው የምንገኘው እንግዲህ ካራቫን በነገራችን ላይ ወደ 9 የሚደርሱ ቦታዎች ላይ ለደንበኞቹ አገልግሎትን ይሰጣል በጣም ተወዳጅ ሆነው ደግሞ ቆንጆ ኬኮቻቸውን በዓል ሲደርስ ደንበኞቻቸው እየወሰዱ ቆንጆ ጊዜ ያሳልፋሉ ከዚህም ባለፈ ደግሞ በዓልን ምክንያት በማድረግ አዲስ የምስራች ይዘላቸው ቀርበናል ብለውናል እሱን የምስራች ከራሳቸው አንደበት የምንሰማ ይሆናል ግን እፍታ ልዩ የበዓል ፕሮግራማችንን ወደ እናንተ ስናደርስ አንድ ያሰብነው ቆንጆ ፕሮግራም አለ ውድድር ነው ይሄ ፕሮግራም ተወዳዳሪዎቻችን እዚህ ይገኛሉ እኔ ወደ ውስጥ ከምገባ እነሱን ጠርቼ ላስተዋውቃችሁ እንዴናችሁ እንደናንን በጣም እንኳን አደረሳችሁ እንኳን አደረሳችሁ ለተመልካቾቻችን እንኳን አደረሳችሁ እንኳን አደረሳችሁ ተመልካቾቻችን እንግዲህ ዛሬ በፍታ ልዩ የበዓል ፕሮግራማችን ላይ እነዚህን ሁለት እንስቶች ነው የምናወዳድረው ከጎኔ የአርትስ መዝናኛ ወይም የአርትስ ቲቪ የማይ አፍሪካ ፕሮግራም አቅራቢና አዘጋጅ ሆነችው የምትወዷት የምታደንቋት ጸጋ በላይ እዚህ ትገኛለች በተጨማሪም ደግሞ የተለያዩ መድረኮችን በመብራት የምናቃት እንዲሁም ምርጥ የሆኑ የግጥም አልበሞችን ለአድናቂዎቿ ያደረሰችው ዴቪ አላምራውም እዚህ ትገኛለች You can't tell me our melanin isn't magic, that our tones aren't rich. Being black is my honor. I wear this skin with pride. No matter our heartbreak, our losses, our fights, we show them who we are, lest we ever forget ourselves. We are forever uniquely and wonderfully made. The Nile River runs through our veins, so we are never thirsty. Gold is a chromosome in our DNA. We are forever rich. The sun shines through us. We are forever light. ሁለታችሁ እንኳን ደህና መጣችሁ እንኳን አደረሳችሁ በድጋሚ እንኳን ደህና ቆይሽን እንኳን አደረሰሽ እሺ ውድድሩ ምን ተናግራችሁ የምን ውድድር ነው እፍታ ሲሆን ለመብላት ይሄው ነጭ ለብሼ መጣው እኔ ለወዳደር ማለት ነው ዛሬ በጣም ትልቅ ውድድር አለ ሴት ልጅ የምትፈተንበት በተለይ ደግሞ የፋሲካ በዓል ጾማችንን ስንፈታ የምንፈታው በዶሮ ወጥ ነው ከዛም ባለፈ ደግሞ ሴት ልጅ ያበሻ ሴት የሆነች ሙያ አላት ይላት እንደሚለውን የምትፈተነው ዶሮ ወጥ መስራት ነው እንዴት አልተጠየቀም አረ አይ ነው ለክፉማ አይሰጥም እኮ እንሰራለን ግን እንዴት ነው ዶሮ ላይ ይነገራል አቤት እናቴን አይቻታለሁ ግን አግዣለሁ አንዳንዴ ግን ብቻዬን ሰርቼ አላውቅም ሰው እንግዲህ ናለን እንግዲህ ምናልባት አሁን አንዱ ሙሉ ዶሮ አምና ላንቺ መስጠት ከብዷት ሊሆን ይችላል እኛ እንስጥሽና ብሽን ነው እሺ ጸጋ አንቺም እንደዛው እሺ እና ያለን አንቺማ ቤተኛ ሆነሻል በተለያየ ፍታ ፕሮግራማችን ላይ ተወዳዳሪያችን ነሽ ጸጋ ዛሬም እንግዲህ ባላት ብቃት የተነሳ
የዚህኛው የፋሲካ ፕሮግራም ላይ ተሳታፊ አድርገናታል። አሁን በቀጥታ ተወዳዳሪዎቻችንን ይዘን ቃሊቲ በሚገኘው የካራቫን የምግብ ፋብሪካ እንሄዳለን። ቆይታችሁን አሁንም ከኔ ጋር አድርጉ። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንሂድ አይደለ? አዎ ዶሮ ምናምን እናቴ እስጀማ አታስጠጋኝም። ማጠቡን ላግዛት ይችላል ወይ ቁሌቱን መስራት ምናምን እንጂ ግን ደግሞ ዛሬ ተዘጋጅ ለማለት ነው። አፈራሽም ግን ከኔ ጋር መወዳደር በጣም ደስ የሚለኝ ሰው ሁሉ እኛ ቤት ነው የሚመጣው። ሰው አክስቶቼ፣ አጎቶቼ፣ ካዝኖቼ በቃ ላይክ ሁላችን ቤቱ ሞቅ ይላል። just ዶሮ ስንበላ የኔ ዶሮ አይስቀልም ነው። እኔም እናቴ አታስጠጋኝም። ዛሬ ይሄን ስታይ በጣም ነው ገርሟት እንትን የምትለው ዶሮ ሰራሽ። ሁለታችሁም እናቶቻችሁን ማስደስታል። አዎ ከእንግዲህ ከዚህ በኋላ ዶሮ ወጥ የኔ ነው። ዶሮ እንኳን አደረሰን። እንኳን ወደ ካራቫን ፋክተሪ በሰላም መጣችሁ። እዚህ ስትገቡ ሁላችሁም ያው ጋዋንና ኮፍያ ግድ ማድረግ ስለሆነ ታረጋላችሁ ማለት ነው። አንቺ እንደዚህ አምሮብሽ ሀበሻ ቀሚስ ስለለበሽ ኮፍያ ብቻ ነው ታረጋው። እሺ እናንተም ደግሞ ምን ለብሳችሁ እያያችሁ ያላችሁት የእፍታ ልዩ የበዓል ፕሮግራማችንን ነው። እንግዲህ ተወዳዳሪዎቻችን እዚህ ለፊት ተገኝተዋል። ራሳቸውን አዘጋጅተዋል። የሚያስፈልጉት ግብአቶች እዚህ ጋር ተዘጋጅተዋል። ለዶሮ የሚያስፈልጉ ግብአቶች ሁሉ ቀርበውልናል። ከበርበሬ አንስቶ እስከ ዶሮ፣ ሽንኩርት፣ ምን ይቀራል? ቅመማ ቅመም አለ፣ ቂቤ አለ፣ ዝንጅብል አለ፣ ነጭ ሽንኩርት አለ። ሁሉ ነገር ተዘጋጅቶላቸዋል። እነዚህ ግብአቶች በመጠቀም እዚህ ፊት ለፊታችሁ የምትመለከቱትን ነፍስ ያለውን ዶሮ ነፍስ አልባ አድርጉልን። ነፍስ አልባ አድርገው ነው የሚሰሩት። እንዴት ነው ዶሮን ስታዩ ሞራላችሁ አልተነሳሳም? እኔ ይሄን አድርጌ አላውቅም። አሁን ትንሽ ፈራሹ ስታይ መፍራት ሳይሆን ይኸው ነቃሽው። ስለዚህ ዶሮ ተገንጣጥሮ ነው የሚመጣልን? ታርዶ ብቻ ነው የሚመጣው። መገንጠልማ የሴቷ ስራ ነው። እሺ መጀመሪያ እስኪ ቁሌቱን እንስራ። ቆይ እዛ ጋር እንመጣለን። እሺ ለቁሌቱ ለሁሉም የሚያስፈልገው ነገር ቀርቦላችኋል። ለሁለታችሁ መልካም እድል ይሁን። እሺ ቴንክ ዩ። ቆንጆ ነገር እጠብቃለሁ። በዓል ስለሆነ ተመልካቾቻችን እንግዲህ ይሄንን ቆይታችንን እንደምትወዱት እንደምትዝናኑበት ተስፋ አደርጋለሁ። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይሄን ዶሮ ለሼፉ ሰጣለሁ። በመቀጠል ደግሞ አሁን ያለው ቀደም ሲል እንደገለጽኩላችሁ በካራቫን የምግብ ፋብሪካ ስለሆነ እነሱ እስኪያዘጋጁ ድረስ ደግሞ እኔ ፋብሪካውን ለእናንተ አስጎበኛለሁ ማለት ነው። ቆይታችሁን ከኔ ጋር አድርጉ። ይሄንን አርገህ አምጣልን። እሺ ጸጋ ገቢ መልካም እድል። እሺ ትክክላለህ። እሺ ይኸው ጽዳት ጀምረናል። ነጥብ እየተያዘ ይያዛል። ችግር የለም ወይ ለሁለት አዙ። ያው እንግዲህ ተመልካቾቻችን እንደምታውቁት እንደዚህ አይነት ቦታ ንጽህና በጣም ትልቅ ቦታ ነውና እዚች ላይ መክተፍ እንችላለን እንዴ? አይ እኔ ይሄን ነው መጠቀመው አይደለ? ስመቼ ነው መጨረሻ ዶሮ ወጥ የሰራሽው? እጅሽ ቆረጥሽ? አዎ ወለሽ ነው እጅ ቆረጥኩ። በቃ እኔ አሸነፍኩኝ። በቃ ካሜራውን አጥፉት። አለቀ ነገሩ። Are you okay? ለነገሩ? No, I'm okay. It's just a little bleeding. አይ ቀስ በይ። ዋው እጅን ቆርጦ እንደዚህ ነው የምትሆኚው? ቀስ በይ አይዞሽ አልኩኝ። ምን ላድርግሽ? እናቆም አልኩኝ። እንግዲህ እንዴት ነው ስምሪትሽን ጨረሽ? ጨረስኩ። ተረዝም ሜዳውም ያው ብዬ መጥቻለሁ። ካስቆየሁሽ ይቅርታ። ኧረ ችግር የለም። ደግሞ እንኳን አደረሰሽ። ቅድም እንኳን አደረሰሽ እንኳን ለማለት እድሉን አላገኘሁም። እንኳን አብሮ አደረሰን። እስኪ ራስሽን ለተመልካቾቻችን በማስታወቅ ጀምሪልኝ። እሺ ስሜ ጊፍቲ ያያለው ይባላል። የካራቫን ማርኬቲንግ ማናጀር ነኝ። እዚህ እዛ አገለግላለሁ ማለት ነው። በጣም አሪፍ። እንግዲህ ዛሬ ያለነው በካራቫን ፋብሪካ ውስጥ ነው፣ ምግብ የሚዘጋጅበት ፋብሪካ ውስጥ ነው እና እስኪ ከካራቫን ምስረታና ስያሜ እንነሳ። በጣም ጥሩ። እንግዲህ ካራቫን በ2004 በኢትዮጵያ አቆጣጠር ተመሰረተ። ሲመሰረትም መገናኛ ቤተልሔም ፕላዛ
ህንፃ ላይ ነበር የተመሰረተው። አሁን ላይ ግን 9 ብራንቾች ደርሰዋል። መገናኛ ያለው ማለት መገናኛ ሆቴል ፕላዛ ማለት ነው። ተስፋፍቶ ግን አሁን እስከ 9 ብራንቾች ደርሰዋል። ከብራንቾቻችን መካከል እንግዲህ ቦሌ መድኃኒዓለም ኤርናሞል ፊት ለፊት አለን። አየር ጤና በሚገኛል ገላን ኮንዶሚኒየም አካባቢ ቱሉ ዲምቱ ቁጥር 1 ቁጥር 2 ላይ ይገኛል። በተጨማሪም ደግሞ ገላን እናገኘዋለን። እንዲሁም ደግሞ በሳንፎርድ እና በአይሲኤል ትምህርት ቤት ውስጥ ገብቶ ካራቫን ያሉትን ፕሮዳክቶች በአጠቃላይ እዛ ሄዶ ኢንተርናሽናልም የሀበሻ ምግቦችንም ለተማሪዎቹ ሰርቭ እያደረገ ይገኛል ማለት ነው። እንዲሁም ደግሞ በቅርቡ ደግሞ 10ኛ ብራንቹ ፀሐይ ሪል ስቴት አዲሱ ሞል ከኤግዚቢሽኑ ፊት ለፊት ግራውንድ ላይ ከፍታል ማለት ነው። በጣም አሪፍ መጥቼ ማይ ተቀላቀሉናላችሁ የዛኔም ማለት ነው። በጣም አሪፍ። እስኪ እንግዲህ ካራቫን ካፌ የሚሰጠው አገልግሎት ምን ይመስላል? እንግዲህ ካራቫን በዋነኝነት 3 ፕሮዳክቶች ላይ ነው አተኩሮ የሚሰራው። የመጀመሪያው በኬክ በኮፊና በፉድ ማለት ነው። እና እንደውም አሁን ላይ ኬኮቻችንም ተዘጋጅተዋል። እስቲ ኬኮቻችን ምን ይመስላሉ፣ ምን እናቀርባለን የሚለውን ገብተን እናያቸው። በጣም ደስ ይለኛል። እንግዲህ ያው የኬክ ፕሮዳክቶቻችን እነዚህ ናቸው። እነዚህ እንግዲህ ኬኮቻችን ናቸው። ቶርታ ኬክ በጣም ነው የሚያምሩት። ብላክ ፎረስት፣ ዋይት ፎረስት፣ ኦፔራን፣ ካራሜልን፣ ስትሮበሪን ጨምሮ ብዙ አይነት ፕሮዳክቶች አሉ። በተጨማሪም እዚህ ጋር ደግሞ ለበርዝዴይ ኬኮች አሉ። እነዚህ ኬኮች ለኢቨንቶችም የሚሆኑ ናቸው። ከስተመሮች በሚፈልጉት መንገድ ከስተማይዝ ተደርጎ ለሰርግም ለልደትም በብዙ አይነት መንገድ እንደዚህ የመሳሰሉ ኬኮችን እንሰራለን ማለት ነው። የውስጡን አይነትም ብላክም ይሁን ዋይትም ይሁን ሰው እንደ ምርጫው ተደርጎ በፎንዳንት ተደርጎ ይሰራል ማለት ነው። እነዚህ ደግሞ ብዙ አይነት ቫራይቲ ያላቸው ኬኮች ናቸው። እነዚህ ፓርቲ ሚክስ ይባላሉ ወይንም ደግሞ ሚኒ ኬኮች። አሁን እንደዚህ እንደምታያቸው እዚህ ጋር ኦሪዮ አለ፣ እዚህ ጋር አፕል ፓይ አለ፣ ሌመኖች አሉ፣ ካስተርዶች አሉ። እዚህ ጋር ደግሞ በታርት ፊል የተደረጉ አሉና እነዚህ ፕሮዳክቶቹ ከ15 በላይ ቫራይቲ ያላቸው ናቸው። ምንድነው እነዚህ ለየት የሚያደርጋቸው? እዛ ጋር አኒሜሽን እንዳደረኩልሽ አሁን ለምሳሌ ኦፔራን ብናይ ብዙ ጊዜ ካፌ ስንገባ በትልቅ ስላይስ መልክ ነው የሚቀርብልን። እነዚህ ግን በዛ ኦፔራ አንድ በምንበላበት ዋጋ ከነዚህ ከፈለግነው ምርጫ 3 ፍሌቨር መርጠን የተለያየ አይነት መቅመስ እንችላለን ማለት ነው። ስለዚህ ብዙ አይነት ቫራይቲዎች አሉ። እነዚህን በ18 በ12 እና በ6 ማሸጊያ አድርገን ለኢቨንቶች ለቢሮ ላሉ ኢቨንቶች ሊሆኑ ይችላሉ፣ ለበዓልም ሊሆኑ ይችላሉ፣ ለብዙ አይነት ነገር ለዘመድ ጥየቃ እነዚህ ይዘን መሄድ እንችላለን ማለት ነው። በተጨማሪም ደግሞ ለኬተሪንግ የካራቫን ኬተሪንግ ላይ የሚሰራል። እነዚህን በብዛትም ካዘዙ በብዙ አድርገን ሰርተን ለኬተሪንግ ላይ ማቅረብ እንችላለን ማለት ነው። ሲያዩት ያላማረ ሲበሉት ያቀራል ይባላል እና እንደዚህ በሚያምር መልኩ መቅረቡ መሰራቱ ፖርሽኑ ራሱ ምጥን ያለሽ መሆኑ እንደውም እንድንበላው እንድንፈልገው ያን ነገር በጣም ያጓጓልና እኔ ያው ጓጉቻለሁ። ያው እንደምትጓጊላቸውም ደግሞ ስትበያቸው ጣማቸው በዛው ልክ ናቸው ማለት ነው። ባክ ቱ ጌም ተመኩት በትቀርብኛለሽ እርግጠኛ ነኝ። አረዊ ይሄ ጥፍሬ ግን አስቸገረኝ አላዋሸሽም። ግን ቆይ መፍጫ ካደለም በመፍጫ እንፈጽም ሞያ ለማለት አሉ እንግዲህ አይደለ? ቲም ይሩ አሪፍ ይርሽ ነው። ምን ነው ሰርፕራይዝ ሆንሽ? ሰርፕራይዝ ዶንግ ይደ ኧረ ጉዴ ፈላኒ አሁን ደግሞ ይሄን ቆረጥኩት። ኧረ አይኔ እንትን አይኔ ወይኔ ጉዴ ፈላ። ተስፋ ቆረጠችብኝ። ኧረ አልቆረጥኩም በእውነት። አሁን ገና ዶሮ ሲመጣ ነው አንቺ ማለት I'm crying ገና ገባሽ? የኔን አፍሬ ለመሸፈር እየሞከርኩኝ ነው። አይ አንቺ ማልቀሰሻል ወይ? ምን ተሰቃየው እንዴ? ባል ሆኖ እንደዚህ መስከረም አለብኝ እንዴ? ሲያስፈራሩኝ ነበር። ባለሙያ ናት በጣም ምናምን ሲሉኝ ነበር። ኧረ ወይኔ አንድ እኮ ነው ያደረኩት። አንድ ሽንኩርት ይሄ ሁሉ ቀረኝ። እኔ አልችልም ወይኔ በጣም ሹል የሆነ ቢላ። አሁን ግን እዚሁ ላይ ቲቪ ላይ እንዳለው ሆይ እናቴን በጣም ይቅርታ መጠየቅ ፈልጋለሁ። ኧረ ኢትዮጵያን ህዝብ እናቴ ወይኔ አቤት አይ ዛሬ ገና አየሁኝ በደንብ። እሷ ደግሞ የለችም። አግዣታለሁ ከዚህ በፊት ግን እሷ ስትኖር ላይክ እያየኋት ላይክ ዘና ነው ምናምን ወይኔ ባሽ
አያችሁ ሆዴ ባባ ነው እኔ anyways እያየኋት አሁን የለችም ስለዚህ በቃ እንትን ሆንኩኝ አንቺ ከዛ በኋላ ቤረ ነገር ውድድር ነው አላችሁ አንቺ መታግዢኝም ሶ እንትን ሆነ ቤረ ነገር እንኳን አታግዣትም አግዛታለሁ እኮ እሱማ አግዛታለሁ ሽንኩርትም ከትፍ ያለው ከዚህ በፊት ግን አሁን የለችም እኮ ነው ብለሽ ሶ የለችም ሶ እንትን ሆንኩኝ በቃ ተደናገጥኩኝ ትንሽ አልዋሽም ከባል ብትወጁ ምግብ ምንድነው ጥብስ ወዳለው ክትፎ ወዳለው ዶሮ ወጥ የኔን ሰው ወይኔ አንቺ ማረፍ ይርሽ ነው አሃ አትታዩ ተብላችሁ ነበር ግን ካጠገቢውንሽ ከየት ብዬ እንዴት ብዬ አለማየት አልችልም ራስሽ እኔ አይኔ ማየም አሁንም ባሞቶታል እኔ አንቺ ምንድን የምትወጂው የበዓል ምግብ እኔ የምወደው ክትፎ አዎ ክትፎ ደስ ይለኛል እችላለሁ ስትይኝ ነበር አይደል አዎ ክትፎ ይሻለኛል እኔ ዶሮ እኮ ደስ የማይለው ምንድነው ጊዜው አረ ጊዜው የሚሆን is worth it ለምን ለሳምንት ምናምን ተጠቀሚያለሽ አዎ እኔማ ይበቃሻል አይ አንቺ እንደምትሰሪው አንድ ጉርሻ ነው የምሰራው እንዴ አንድ ጉርሻ ዶሮ እኔ ማቀው በቃ አንድ ሰው ብቻውን ሲከትፍ አይቻላቅም ሁሉ የተተጋገዘ ነው እንጂ እኔ ደግሞ ሲከተፍ ማቀው ወይ እንደዚህ ታረጊውና ይሄንን ትፈጫዋለሽ ነው አዎ እኮ አይደለ እኮ እሱን እኮ ነው ስለዚህ መፍጫው አሁን ቢያመጡት አይ የደከመኝ ነው ትንሽ አልዋሽሽም አንቺስ እኔ ኖርማል ነኝ ትንሽ ቢላው ነው ተቆራርጠሽ ደስ ይላል ተቆራርጠሽ ካራቫንም እንግዲህ ድፎ ዳቦችን ያዘጋጃል ማለት ነው ለበዓልም ይሁን ለሌሎች ፕሮግራሞችም እነዚህን የመሳሰሉ የስንዴ ዳቦዎችን በቀይም እንዲሁም በነጭ የስንዴ ዳቦዎችን አዘጋጅቶ ለከስተመሮቹ አዘጋጅቷል ሽታው ደስ ሲል በጣም አሁን እነዚህ ፕሮዳክቶች እንግዲህ ከ1 ኪሎ እስከ 5 ኪሎ በፈለጉት መጠን ተጋግሮ መውሰድ ይችላሉ ማለት ነው ትራዲሽናሊ ከምናዘጋጃቸው የመፍጫ ሂደት በተለየ ሞደርናይዝ በሆነ መፍጫ ተፈጭቶ ነው ለገበያ የሚቀርቡት ማለት ነው በተጨማሪም እነዚህ ፕሮዳክቶች ከ5 ኪሎ ጀምሮ 10 ኪሎ እስከ 25 ኪሎ ድረስ ዱቄቱን ማሸግና ለሰዎች ዴሊቨር ማድረግ እንችላለን ማለት ነው ለዚህ ከጅምሩ ዱቄቱ ሲፈጭ ምንም ሲል ኤኒ ፕሮሰሱ የሚካሄደው እዚህ ነው እነዚህን ያው እንግዲህ ከ1 ኪሎ እስከ 5 ኪሎ በሚፈልጉት መጠን ደፍተን እናስረክባለን በተጨማሪም ደግሞ እነዚሁ የስንዴ ፕሮዳክታችንን ደግሞ በዱቄት መልክ አዘጋጅተንላቸዋል ዱቄቱን ብቻም አዘው ቤታቸውን ደፍተው መጠቀም ይችላሉ ከ1 ኪሎም ጀምሮ እስከ 25 ኪሎ ማዘዝ ይችላሉ ስንዴዎቻችን በቀዩም በነጩም እንዳልኩሽ አሁን ይሄኛው ቀዩ ስንዴ ነው እዚህ ጋር ደግሞ በነጩ ስንዴ ያለ ማለት ነው እንግዲህ ከስተመሮቻችን በሚፈልጉት ጣም ይፈልጉትን አዘው መመገብ ይችላሉ ማለት ነው አሁን ይሄን ዳቦ ሲዘጋጅ ሰው በሚፈልገው ቅመም ይጨመርበታል አሁን ጥቁር አዝሙድ የሚፈልግ ከሆነ ጥቁር አዝሙድ የሚፈልጉ ከሆነ ማይፈልጉም ከሆነ ይቻላል ጥቁር አዝሙድ ስለማልወድ ኦኬ አይሽ አሁን ድፎ ዳቦ ባዝ ዝም ብሎ ነው ያዘጋጁልኝ ወይስ ያስመርጡኛል ብዬ ለማወቅ ያክል ምንም ችግር የለም የትኛውንም ፕሮዳክታችንን ስንታዘዝ የፈለጉትን ነገር ጨመርም ከሆነ የሚቀነስም ከሆነ አዘውን ማዘጋጀት እንችላለን ማለት ነው እኔ ምልሽ ግን ግጥሞች በጣም ነው ደስ የሚሉኝ thank you የነሳት ለአማርኛ ግጥም ገጥም ነበር ለመግጠም ነው ማለት መግጠም አይደለም ማለት በስራት አልገጥምም ግን ሞክር ነበር ወይ በአማርኛ ደግሞ በጣም ነው ደስ የሚለኝ እውነት አዎ ከዛ የነሽ ልጅ ቀስሜ ሰራው ጀዛይ ሰገሄ ነገር ግጥም አይመስለኝም ቆይ ወይኔ አንድ ቀን ታሳየኛለሽ ወን ደስ ይለኛል ግን አንቺ ዲኑ ግጥሞች ሐሳቦቹ እንዴት ነው የሚመጣልሽ to be honest ያው በቃ just like life ነው so ሁሉ like የሆነ ነገር ሲሆን ከልጅነት ጀምሬ በጣም አሁን ላታሜስ ይችላልሽ ግን በጣም like ሰው ፈራ ነበር አላውራም ነበር እና ሁሉ ጊዜ like መኝታ ቤት ሄጄ እጽፍ ነበር so like ደስ ቢለኝም ብናደድም ባዝንም ምንም እንትን ቢሰማኝ መጽሐፍ ነበር እንትን የሚለኝ ምትፈሪ ሰው ግን አትመስልም እንደውም ተግባቢ ነሽ በጣም አሁን ነው ልጅ ሆኜ በጣም አላውራም ነበር ክፍል ውስጥ ምናምን እና በ9 ዓመቴ የአባቴ እናት ስትሞት I remember like ሰው ሁሉ በጣም አዝኖ በቃ ማረጋውን ነው ያጣሁት እና መኝታ ቤት ሄጄ መጽሐፍ ጀመርኩኝ እሺ so like የጻፍኩትን ግጥም ለእናትና አባቴ ሳነብላቸው ሁለቱም አለቀሱ እና አባቴም ያለቅሰው አልነበረም ዋው አዎ እና like እሱ ሲያለቅስ እንዴ ይሄ ነገር like ስንት ዓመትሽ ነበርሽ በዛ ሰዓት ወደ 9 10 እና ይሄ ነገር ከባድ ነው አልኩኝ like ቃላቶች እንደዚህ ኢሞሽን ማውጣት የሚችሉ እንትን
እና በቃ ከዛ በኋላ በቃ እንትን ሆንኩኝ ሆክት ሆንኩኝ መጽሐፍ በጣም ደስ ይላል። አንዳንድ ጊዜ እኮ ነገሮች እንዴት እንደሚጀምሩ አታውቂማ። አዎ ያ እሺ የባህል ዘፈንስ ደስ የሚልሻለ? ደስ የሚለኝ እንኳን አደረሰን ነው ማለት እንኳን አደረሰን ሰምተሽዋል? አንቺ ምን ትንጁ እንትን የሚለው ፈረሰኛ ለሳው እንዴት አወቅሽ? ቅድም እየሰማነው ነበር ግን አዎ ግን ፈረሰኛ የምትወጂ ተሰም አራጭ ፈረሰኛ ላባወራ ነው። እውነትም ቃሉ እንደዛ ይላል። እውነት ነው ይገታል። የፈራሁት ዛሬ እዚህ ቲቪ ላይ እናቴን አዋርጄ ያው ሽንኩርት እንዲህ እየከተፍን አይ ገና ብዙ ነገር አለ። አይ ሽንኩርት መትከፍ እኮ ስቴፕ 1 አይደለ? እኔ በጣም የሚያናደኝ ሰው ማለት ነው እንደዛ ስትይ እራሱ እኮ ይመራሻል ሲሉ እንዴት እንደሚያናደኝ። አዎ እንደዛ የሚል ሰው ግን የማይችል ሰው ነው። ሁሉ ጊዜ እንደዛ የሚል ሰው አይደለም። እናቴ ናት እኮ እንደዛ የምትለኝ። ልክ እንደዛ ቤተሰበልተ ማለት ነው። ወይም የማይችል ወይም ደግሞ በጣም ስለሚችሉ ምንም እንትን አይመስላቸውም። በትክክል አባካችሁ። አሁን እናቴ እንትን ነግራኝ አታውቅም። ሁሉ ጊዜ የእሷን ሬሲፒ ይፈልጋለሁ ግን ይሄ ላይክ ምን ያህል ነው ይሄን የምከተው? አይ በቃ ታየዋለሽ እና ታውቂዋለሽ። እንደማውቀው ወይኔ ካራቫን እንግዲህ አዲስ ነገር ይዞ ብቅ ብሏል። ይሄ አዲስ ነገር ምንድነው የሚል ጥያቄ ተመልካቾቻችን ላይ እንደፈጠረ ተስፋ አድርጋለሁ። እስኪ ስለ አዲሱ ነገር አውሪ። አዎ እውነት ነው። እንግዲህ ካራቫን ለሴቶች፣ ለእናቶች ስራ ለሚበዛባቸው እንዲሁም በስራ ዙሪያ በጣም ለተቸገሩ ሰዎች ረፍት የሚሰጥ ፕሮዳክትን ይዘን መተናል። እሱን ደግሞ ወደ ውስጥ ገብተን በሰፊው እናያለን ማለት ነው። እሺ ደስ ይለኛል። እንግዲህ አዲስ ለበዓል ያዘጋጀናቸው ፕሮዳክቶች ደረቁት ይሰኛሉ። ደረቁት ማለት የደረቀ ምግብ በስሎ ታሽገው ለገበያ የቀረቡ ናቸው ማለት ነው። የዛሉ ሰዎች ድካም ያለባቸው ሰዎች ያለምንም ሀሳብ በቀላሉ ከፍተው አሙቀው መመገብ የሚችሏቸው ፕሮዳክቶች ናቸው ማለት ነው። እነዚህ ፕሮዳክቶች ስናክ አላቸው። የእንግሊሽ ፉዶች አሉ፣ ኢንተርናሽናል ፉዶች አሉ። በተጨማሪም ደግሞ የሀበሻ ምግቦችን የያዘ ነው ማለት ነው እና እንደየምግባቸው እንደየምግብ ታይፓቸው ለምሳሌ አሁን የሀበሻ ምግቦችን ብናይ ስጋ ወጥ አለ፣ ምንቸት አለ፣ ዶሮ ወጥ አለ። እነዚህ ፕሮዳክቶች በቀላሉ ማሸጊያውን ከፍተን ለ10 ደቂቃ በፈላ ውሃ ተክተን በቀላሉ መመገብ የምንችላቸው ናቸው ማለት ነው። በጣም ይገርም ነው። ምንሽ የሀበሻ ምግባው እንዲህ በቀላሉ ተዘጋጅቶ ማግኘት ነገርን ማቅለል ነው ብዬ አስባለሁ። እና በደንብ ነው ሰዓት ፈሽቶብን ለምንበላው ምግብ የምናዘጋጀውና በጣም ደስ ይላል። ዛሬ ዶሮ ወጥ እሰራለሁ ብዬ አላሰብኩም ነበር። አላሽሽም ምንድን ነበር የመሰለሽ? ዶሮ ወጥ እንበላለን። ያው እንበላለን ግን ሰርተንስ ወይስ የምትሰሪው ለዶሮ የሚበቃ አይመስልሽም? ዶሮ ለመሆን ዳላሪዎቻችን እንዴት እየሄደ ነው? ኧረ ተይ እየሄደ ነው። ኧረ ይኸው ምንድነው? አይ ያሳየዋት ነው ላስቲ እኔ አዎ ሽንኩርትና የግላቭ እንትን ነው የምናገኘው። ይቻላል እያልን ነው ዛሬ ዶሮ የምንበላው። አይድላችሁ ጠላ ነው ቢለው እኛ ጥሎብን ለዶሮ መጀመሪያ ጊዜ ታስቢኝ ነው እንግዲህ። እስኪ አላቃጠለሽም? አይ ትንሽ አይ አልቅሽማ ጨርሻለሁ። አያያዝሽ ጥፍርሽም አላስቸገራችሁም? አይ አላስቸገረኝ። አይ እንግዲህ እንድትዘጋጁ ቀደም ብዬ መንገር ነበረብኝ። ያልነገርኳችሁ ብዙ ነገር ሰብስባችሁ ሀሳብ ትመጣላችሁ ብዬ ስለፈራው። አይ ለዶሮ የሚሆኑ ውሃ ተጥዶላችኋል። ውሃው እስኪፈላ ሽንኩርታችሁን ትታሙ። ከዛ ዶሮውን መገንጠል ትጀምራላችሁ። እሺ የልምድ ልውውጥ የእውቀት ልውውጥ ምናምን አድርጉ፣ ችግር የለም። ምንም እውቀት የላቸውም ብለሽ የሚለዋወጡ እሺ በደንብ ክተፉ። ግን እንትን አድርገሽ ታውቂያለሽ? ይሄ ዶሮ እንትን ማድረግ the feathers እንትን ማውጣት ያ አድርገሻል? እሱን ግን በጣም ነው ሰዓት የፈጀብኝና በጣም ጉልበት ይጠይቃል። ደግሞ ትልልቅ ዶሮች ነው ያመጡት። ሽንኩርት ምናምን እሺ፣ ግን እሱን አልዋሽም አድርጌ አላውቅም። ትንሽ ፈርቻለሁ። እውቀት ስጪኝ። ምንድን ማድረግ ነው? ያው ልንገርሽማ ልክ ላባውን እናቴ ምንድን ነው የምትለኝ? አንዴ ከታረደ በኋላ ቶሎ ቶሎ ምግብ እንጠላለሽ። በቃ ሰዓት መስጠት የለብሽም። ያንን ካደረግሽ በኋላ ራሱ ይመራሻል ተፈጥሮ ማለት ነው። እናቴ እንደዛ ትልኛን ሰዎች ሆነሽ ቆዳ ትበያለሽ? ቆዳ ስለዚህ ቆዳውን ገፈን እናወጣለን። ብዙም ተስፋ አጣይ በእኔ
ማን ላይ አንቺ ከሆነ ሼፍ አለ መሰለኝ ሼፉን እንጠይቀዋለን ዲስኳሊፋይድ እንዳንሆን ደግሞ ተደብቀን ነው ፍሬ ከባድ ናት በጣም ኤክስፔክቴሽኗ በጣም ሃይ ነው መሰለኝ እንግዳ ራሱ ጋብዛለች ታያለሽ ዝቅ ብታረገው ይሻላል ግን እኔ ምንሽ ግን ይሄ ትንሽ ጸዳ ታረጊው ነው አይ እኮ ዲኮር ነው አልታየሽም እንጂ እኔ ያየሁታለሁ ነገር እኔ ማቀው እንትን ሴት ልጅ ወጥቤት እየጠራረች መሄድ ምናምን ብቻ አሁን ሽንኩርታችን ጨርሰናል አሁን ምንድነው ወደ ዶሮዋችን አሁን የዶሮዋችንን ውሃ ጥደናል እሺ እዚህ ጋር እንደውም እፍታሚል ሶፊ ረፍትን ስለሚሰጥ ማለት ነው አሁን እነዚህ ፕሮዳክቶች ሁሉም ግብአት የተሟላ ነው ዘይቱም በርበሬው ኤቭሪቲንግ ሪሶርሱ በተቀመሞ የተዘጋጀ ነው ማለት ነው ስለዚህ እነዚህ አሁን ውሃ ሳይገባባቸው በደረቁ ታሽተው ፍሪጅ ውስጥ ተቀምጠው ለገበያ ላይ የሚቀርቡ ናቸው ማለት ያለቀላቸው ያለቀላቸው ሲፈልግ ይሄንን በድስት ገልብጦ በቀላሉ አንተክትኮ መብላት ይችላል አሁን አንዱ ያን 300 ግራም ነው ስለዚህ ይሄኛው ውሃ በሚፈልጉት መጠን እየጨመሩ ሲመጡ ከ3 ሰው በላይ መመገብ የሚችል ፕሮዳክት ነው ማለት ነው ከ3 ሰው በላይ በ3 ሰው ነው ስታቀጥሙ ደግሞ በደንብ ብዙ ይሆናል ማለት ነውና እንደምታዩ ወፍራም ነው ይሄ ስጋ ወጥ ነው ዶሮዎቹ ላይ በእንደዚህ በ300 ግራም የታሸጉት አንድ ብልት ይኖራቸዋል ግን ደግሞ እንደ ሰው ደግሞ በትልቁም ይታሸጋል ማለት ነው እዚህ ጋር ባለው በትልቁ 12 ብልት ይይዛል ይሄ ዶሮ ነው ሙሉ ዶሮ ማለት ነው ሙሉ ዶሮ ነው ሁሉም ብልት አለው ይሄ አሁን እንግዲህ አስቢው ሙሉ ቤተሰብን መመገብ የሚችል ነው እንግዲህ ሁሉ ነገር አልቆለት የተዘጋጀ ነው ማለት ነው እንግዲህ አሁን ብዙ ጊዜ ዶሮ ስንሰራ ብዙ ልፋት አለው ገበያ ወጥቶ ዶሮ ከመግዛት ሽንኩርት ቅቤ ቅመማ ቅመሞችን ማዘጋጀት ከተዘጋጀን በኋላ ደግሞ ምንሰራቸው ብዙ ሂደቶች አሉና ሰዓታት ይፈጅብን ነው እዚህ መጥተው ለትንስቶች አምጥቼ እኮ ያወዳደሩ ነው ደና ዶሮ ለመብላት እውነት ነው ግን ልቤ ምንም አልተማመነባቸው ይቺን ዶሮ ማዘጋጅልኝ በኋላ መቀምሳት ይሆናል ችግር የለም እናዘጋጃለን ይቺን በኋላ በ10 ደቂቃ በ10 ደቂቃ ጨምሰን እናንተም ዶሮ በልቼ ነው ሄዱን ፈልጋ ደስ ይላል የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ ተመልሰን መተናል እንደነገርናችሁ ለዶሮአችን የሚሆን ውሃ ጥደን ነበረ ውሃው ፈልቷል ስለዚህ በመቀጠል ምንድነው የምናደርገው ሽንኩርታችንን እናደርጋለን በትክክል ስለዚህ ሽንኩርታችንን እንጣድ ማለት ነው አዎ ግላት እየተሰማኝ ነው መጀመሪያ ሽንኩርቱ ጨምረን ብንጥረው ይሻላል ነው ያ አይመስልሽም እሺ ግን ነው ትሽኖ ከዛ አስቀምጠን በመክተፍ እኔ ግን አንቺን ባለከታተል የራሴን ባረግ ጥሩ ነበር እኔ ግን ሻለ ነገር ስላሰብኩ ነው አቤት ይሄን ሁሉ ከትፈራው አልኩ አይገርምሽም በስመ አብ ለዚህ ብቻ በቃ መጣፈጥ አለበት አንቺ እጅ ጡንቻ በጣም ያስፈልጋል መሬቱን ያበላሽ ነው እንዴ እንግዲህ እነዚህ የሀበሻ ናቸው በተጨማሪም ደግሞ አሁን ብዙ ፕሮዳክቶች አሉ እዚህ ጋር ደግሞ የኢንተርናሽናል ፉዶች አሉ እንደ ፊሽ ናጌት ላዛኛ ቺክን ፓይ ስቴክ ፓይ የመሳሰሉት ደግሞ አሉ ሶ እነዚህ በኦቭን ውስጥ እስከ 6 ደቂቃ እስከ 10 ደቂቃ እንደየ ኢንስትራክሽን አላቸው እንደየሚፈልገው ዲግሪ መጠን ኦቭን ውስጥ እያሞቅን መመገብ የምንችላቸው ናቸው ማለት ነው እነዚህ ደግሞ ያው ቺክን ናጌት ናቸው እነዚህም ደግሞ እንደ ሁሉም አይነት ፕሮዳክቶች ኦቭን ውስጥ ማሞቅ የምንችላቸው ናቸው ቺክን ናጌቶቹም ደግሞ ፍሬሽ የሆኑ ቺክኖችን በመጠቀም በአግባቡ በሚመች መልኩ ተቆራርጠው ኦቭን ውስጥ ከተን መመገብ የምንችላቸው ናቸው ማለት ነው በብዙ ቅመማ ቅመሞች የተቀመሙ ናቸው አሁን ብዙ ጊዜ ወላጆች ትምህርት ቤት ልጆቻቸውን ሲልኩ ምናምን በቀላሉ ቺከፈት አድርገው ሞቅ አድርገው መሳቃቸው ውስጥ አድርገው
መመገብ ይችላሉ ማለት ነው። ኢንስትራክሽኑ አለ። ኢንስትራክሽኑን አንብበው መመገብ ይችላሉ ማለት ነው። እንዳልኩሽ ፕሮዳክቶቹ በአጠቃላይ 10 ደቂቃ ማክሲመም 10 ደቂቃ የሚፈጁ ፕሮዳክቶች ናቸው። ልፋትን የሚቀንስ ጊዜ የሚቆጥብ። አሁን ደግሞ አይተሽ ከሆነ ከጊዜያቶች በኋላ ሰዎች አንድ ስራ ከመስራት አልፈው 2-3 ስራ ነው የሚሰሩት። ቤት ውስጥ አብስሎ የመብላት ነገሩ እየቀነሰ እየመጣ ነው። እነዚህ ነገሮች ግን በቀላሉ ታሽጎ ጥራታቸው በጠበቀ መልኩ ስለሆነ የሚዘጋጁት እነዚህ ነገር በቀላሉ ገዝተው መጠቀም እንዲቻል ተደርጎ ነው የቀረበው። በጣም የሚበረታታ ነገር ነው ማለት። እዚህ ጋር ሳምቡሳ ምናምን እየተመለከትኩ ነው። እስኪ ንገሪኝ ስለሱ። እነዚህ ደግሞ ስናኮች ናቸው። ስናኮች ደግሞ ቁርስ ሰዓትን መክሰስ ሰዓትን መመገብ የምንችላቸው ናቸው። ለምሳሌ አሁን ሳምቡሳውን እንዳልሽው በቀላሉ በፈላ ዘይት ጠብሶ መመገብ ብቻ ነው። ኦልሬዲ ሁሉም ነገር አልቋል ማለት ነው። ወይ ጉድ! አሁን ይሄ ተዘጋጅቷል። መቀመጥበስ ብቻ ነው ተጠብሶ መመገብ ብቻ ነው። እዚህ ጋርም አሁን ተቆራጭን ብናይ ይሄ ምንም አያስፈልገውም። ከፍቶ ሻይም ወይ ማኪያቶ የፈለግነውን ነገር አዘጋጅተን መመገብ ነው ማለት ነው። የታሸጉ ነገሮች ሲሆን ጥራታቸውን የጠበቁ መሆን አለባቸው አይደል? አንቺ ምን ያህል ትተማመኝበታለሽ? እንግዲህ እነዚህ ፕሮዳክቶች በመጀመሪያ ያው እዚህ ፋክተሪ ነው የምንገኘው። የካራቫን ፋክተሪ ምርት የሚመረትባቸው ናቸውና እዚህ ያሉት ሰራተኞች ሼፎች በሼፍነታቸው ስልጠና ያገኙ በሲኦሲ ሰርቲፊኬት ያገኙ ጥራት እና ሙያቸው ላይ የተማመንባቸው ሼፎች ነው ያሉት። ስለዚህ እንደዚህ ፕሮዳክቶች በአጠቃላይ በሼፎች ነው የሚሰሩት፣ በፍሬሽ ኢንግሪዲየንት ነው የሚሰሩት። በተጨማሪም ደግሞ እነዚህ ማሸጊያዎች ከኢሮፕ በመጣ ማሽን ታሽገው ፕሮዳክቶቹ እንዳይበላሹ አየራቸው ወጥተው ጣዕሙን ጥራቱን እንደጠበቀ ነው ዴሊቨር የምናደርገው ማለት ነው። ይሄ ብቻ አይደለም። አሁን ይሄ ለሀገር ውስጥ ብቻ አይደለም። ውጭ ሀገር የሚሄዱ ብዙ ዲያስፖራዎች አሉ፣ ሆስተሶችም ሊሆኑ ይችላሉ፣ ብዙ ሰዎች አሉና ለነሱም አመቺ በሆነ መንገድ ታሽጎ የፈለጉበት ቦታ ከፍተው እንዲመገቡ የታሰበ ነውና ለአመቺም ለመሄድም ያው ምንም ዕቃ ብትደርቢበትም እንደምታዩት ፕላስቲክ ነው፣ ግን በጣም ጠንካራ ነው። ምንም እንትን አይልምና በዛ መሰረት ፍሬሽ የሆኑ ኢንግሪዲየንት ተደርገው ባለሙያ ሼፍ የተሰራ ናቸው ማለት ነው። እና ኳሊቲውን የጠበቀ ፕሮዳክት ነው ዲሊቨር የምናደርገው ማለት ነው። እንግዲህ አሁን የተመለከትኩ ያለሁት የፍስግ ምግቦችን ነው አይደል? የፍስግ በጾም ወቅትም የጾም ምግቦች የሚፈልጉ ሰዎች እንዲሁ ታዘጋጃላችሁ ወይስ የፍስግ ምግቦች? አሁን እናዘጋጃለን። ለምሳሌ እዛ ጋር ሽሮ አለ፣ የሽሮ ደረቆት አለ። የሽሮ ደረቆትንም እንደምታዩ አዎ፣ ይሄ አሁን በደረቁ የተሰራ ነው። ለምሳሌ ይሄን ከፍተን ብናይ ማየት እንችላለን በቀላሉ። አሁን እንደዚህ ታደርገን ከፈታ ከዛ ውስጡን እንደምታዩ ነው። አሁን እነዚህ ፕሮዳክቶች ውሃ አይገባባቸውም እንዳልኩሽ ነው። ቁሌት ብቻ ነው በዘይት በሽንኩርት በደንብ ታሽተው የተሰሩ ናቸው። ስለዚህ አሁን እነዚህ ብትነኪያቸው ራሱ ፍርክሽ ማለት ባህሪ ነው ያላቸው። አሁን ከፍሪጅ ቢወጡም ድርቅ አይሉም ማለት ነው። የፈለግነው ፖርሽንም አወጥተን አንተክተከን መመገብ የምንችላቸው ፕሮዳክቶች ናቸው ማለት ነው። ያው ፕሮዳክቶቹ ምንም ሽሮ አይመስልም እምልሽ፣ በደንብ ሌላ ነገር ነው በቃ የሚመስለው። በደንብ ተቆላልቶ በደንብ ታሽቶ የቀረበ ነው ማለት ነውና በቃ እንግዲህ ይችን ነው ሽሮ አንተክተከን ወዲያው ምሳችንን ራታችንን ቤተሰብ ሆነን መብላት እንችላለን ማለት ነው። ሽሮ ራስ ክብር አገኘሽ ነው እንዴ? ማለት ዴ ክብር እና በያ ደህና ነሽ? ግን አይ ደህናስ አይደለሁም፣ ግን እናድርገው በቃ ማድረግ አለብናል። ኦኬ እሺ በይ። አሁን ምን ነው ዝም አልሽ? እኔ I just ማመን አልችልም that is happening. ሽንኩርታችን ደግሞ እየተነሳልሽ ነው። እኔ እንጃ እግሩ ብቻ ነው oh my god። ግን ስንት ጊዜ ነው የሚፈጀው ይሄ አንድ ለማድረግ? ኧረ በጣም ቶሎ ቶሎ ነው። ሰው ሌላ ሰው እኛ በቆየንበት እነሱ 3 ይገነጥላሉ። አይ ቀልጤ ነው ማሽን ናቸው።
ልጅ ሆኜ አያቴ ቤት ሆኜ ቶሎ ዶሮ ማድረግ አለበት። እንግዲህ ቀስ እያልኩኝ ነው ማድረግ። ዶሮ ተገዝቶ ሊታረድ እኔ አልገባኝም ነበር በልጅነቴ ላይክ ሊታረድ እንደሆነ። እሺ እና ዶሮ በቃ እንትን ወድጄው በቃ እንደ ፔት ነገር አደረኩት ዶሮን። አዎ እና የሚቀጥለው ቀን በጣም ነው ያዘንኩት። በኋላ ላይ እየጠራሁት ስትበይው ግን አዘንሽ? አይ በልቼው አልገባኝም። በልቼው ሌላ ዶሮ የበላን ዝም ብሎ የተገዛ ከሱቅ ዶሮ መስሎኝ እናቴ ስትነግረኝ በጣም አዝኜ ዶሮ አልበላሁም ለብዙ ጊዜ። የምርሽና? አዎ ያው ጭራሽ ዛሬ እየገባችሁ ነው ለማለት እኮ እንደዚህ በቅቻለሁ ዛሬ እንግዲህ ላርግ ያለው ታያለሽ። ከዛ እናቴ ግን ይሄን አይታ ጎበዝ ነሽ ብላ አርጊ እንዳትለኝ መቼም። በስመ አብ አንቺ ግን ቆይ እየቀለለኝ መጣ አሁን። አዎ እሱማ መሀል ወደ ላይ ግን ይሄ ውስጥ አይ ከበደኝ ደግሞ። ይሄ ነገር እኮ ቢላ ያስፈልገናል። እዛ ጋር የደረስኩ አይመስለኝም። ሶ አሁን እኛ ያለን የሀበሻም ፉድ አለን፣ ኢንተርናሽናል ፉዶችም አሉን፣ ስናኮችም አሉን። እዚህ ጋርም ደግሞ ካራቫን ራሱ የሚያዘጋጀው ዳቦች አሉ ለቺክን በርገራችን፣ ለቢፍ በርገራችን። እዚህ ጋርም ደግሞ ድርቆሽ አለን። ድርቆሽ በዚህ ሳይድ ማሸግ እንችላለን። በትልቁም ዶሮ በምናሽግበት ማሸግ ያሽገን ውጪ ለሚገኙ ዘመዶቻችንን መላክ እንችላለን። እዚህ ጋርም ደግሞ ሾርት ብሬዶች አሉ፣ ኩኪሶች ናቸው። እነዚህ የያዙ ናቸው ማለት ነው። ስለዚህ እነዚህ ሁሉ ፕሮዳክቶች እነዚህ ሀበሻዎቹን በ10 ደቂቃ አንተክትከን በውሃ በፈላ ውሃ አንተክትከን መመገብ እንችላለን። እዚህ ጋር ያሉትን የእንግሊዝ ፉዶች ደግሞ ኦቭን ውስጥ እንደ ኢንስትራክሽኑ ከ10 ደቂቃ እስከ 40 ደቂቃ የሚወስድም አለ። አሁን ላዛኛ ብዙ ደቂቃ ሊፈጅ ይችላል፣ ያው ቺዙ እስከሚቀልጥ። ሌሎቹ ግን ከ6 እስከ 10 ደቂቃ ሙቀን መመገብ እንችላለን። እዚህ ጋር ደግሞ በዘይት ጠብሰንም ሳምቡሳ መመገብ እንችላለን። ሌሎቹን ግን ከፍተን ብቻ መመገብ እንችላለን ማለት ነው። በተጨማሪም እዚህ ጋር ለምሳሌ ምንቸትንም ብናየው ያው እንደ ምስቲ ከፍተን እንየውና ታያውሽ አሁን ምንቸቱ እንደዚህ ነው የሚዘጋጀው ማለት ነው። አሁን ይሄንን በቃ በፈላው አሁን ተዘጋጅቶ የተዘጋጀ ነው። በቃ ሙሉ ለሙሉ ታሽቶ ነው። ምንም አይነት ውሃ አይገባበትም። ሲታሽም ውሃ አይገባበትም። ምንም አይገባበትም። ሙሉ ለሙሉ ታሽቶ በሽንኩርት በዘይት ታሽቶ ነው የሚገባ። ከዛ በኋላም አየሩን ወጥቶ ስለምናሸገው ጣዕሙን አይቀይርም። መመገብ ይችላሉ ማለት ነው። ተመልካቾቻችን እኔ ቼት እያደረኩ አይደለም፣ እዚህ ጋር እያፋፈርሽ ነው እያሉኝ ነው። እኔ እያፋፈርኩ አይደለም። እዛ ጋር አንዴ ላውራ ልና ሀሳቤ ልግለጽ። ብዙም ድስቱን አታሳያቸው። ቆይ ምን መሰላችሁ የሆነው ነገር እዛ ጋር ዶሮ ስንገነጣጥል የኔ ስቶቭ በጣም ኃይለኛ ነው ማለት ነው። ስለዚህ ቶሎ ግሎ ማለት በደንብ ነው የጋለው እና ሽንኩርቴን ትንሽ ይዟል ትንሽ። ስለዚህ አሁን ድስት እየቀየርን ነው። ፓወሩን ቀንሻለሁ። በቃ አለቀ። ይሄን እነዚህ ማፋፈር የሚሉት ድስቱን ብዙ አታሳያቸው። አሁን ተራይ ነው። እሺ አመሰግናለሁ። አሁን ማውራት ይቻላል። በራሴ ኃይል እየሰራሁ ነው እየሞከርኩ እዛው ዞር ስል ሰው እየሰራላት ነው። ስለዚህ ፍሬ ውድድር ስታይ በቃ የኔ ወይ እሷ ነው እንግዲህ። ተመልካቾች እንግዲህ እናንተ ዳኙ። ግን በርበሬን ጨምር። ቆይ ለማንኛውም አንቺ ግን በጣም ነው የሚያምረው። ወይ እጄ ግን ጡንቻ አለ። ኧረ ውሃውን ልጨርስብኝ ነው። ቆይ እሺ ሁሉም ቢተባበር ከዛ በኋላ ያለውን አላውቅም። ከዛ በፊትም ያለው አላውቅም። ሙዚቃውን አውቃሽዋል ግን? አይ በደንብ ሰማው። ባንቺ በምን አወቅኩኝ? ባንቺ ድምፅ አላወቅኩትም። አይ ቁሌታችን አሁን መልክ እየያዘ ነው። አዎ በደንብ አዎ በጣም ብዙም ውሃ እናደርግም በጣም እንዳይለቅ። ግን ደግሞ በርበሬ በኋላ ውሃ ሲከለስ በጣም አልጫ እንዳይሆን ሽታው ግን በጣም ነው ደስ የሚለው። ባይዘይ በርበሬው ጥሩ ስለሆነ ነው። ከዚህ በፊት ምግብ ሲታሸጉ በዚህ መልኩ ታሽገው ብቻ አላውቅም፣ የመጀመሪያ ነው እና ለየት ያለ አስተሻሸግ ነው እያየሁ ያለሁት። እንዲህ መሆኑ ለምን ተፈለገ?
እንደምታየው እንግዲህ ፕሮዳክቶቹን እያየሽ ነው የታሸጉትን ነገሮች ለአይንም ፕሮዳክቶቹን እያየሽም ግብአቶቹንም መጠቀም ትችያለሽ። ግን በዋነኝነት ይሄ ማሸጊያ ከኢሮፕ ባስመጣናቸው ማሽን የምናሸጋቸው እነዚህ ማሸጊያዎች ኢሮፕ ሀገር ሱፐርማርኬት ፓክድ ፉዳቸውን በሚያሽጉበት ማሸጊያ ነው የምናሽገው እና ስታንዳርዱን የጠበቀ ኳሊቲውን የጠበቀ ምግብነቱን ይዘቱን እንደጠበቀ የሚያቆይ ጥራትና ጣዕሙን እንደጠበቀ የሚያቆይ ማሸጊያ ነው ማለት ነው። እንግዲህ እንደምትመለከቱው ይሄ ማሽን ፕላስቲክ ነገር ይመስላል። ምንም ብታረጊው አይፈነዳም ማለት ነው። አሁን እነዚህ ምንም አይሆንም። እውነት ለመናገር እንግዲህ ተመልካቾቻችን እነዚህ ሰዎች እየተወዳደሩ ነው ወይስ እየተጋገዙ ነው ያላችሁ ሊሆን ይችላል። ግን ደግሞ ምን ትያለሽ ዴቢ አንቺ? አይ ውድድር ነው ግን በቃ አንዳንድ ጊዜ ክፉ መሆን የለብንም። ስለዚህ አሁን ቁሌታችን እየተቁላላ ነው። ዶሮአችንን ገነጣጥለን ማለት ላባውን አንስተናል። አሁን ደግሞ እግሩ ምናምን ኦልሬዲ አንስተናል። ስለዚህ አሁን መገነጣጠል ነው። እስኪ ደግሞ ይሄን ሁሉ እዚህ ጋር የምንመለከተው የካራቫን የምግብ አገልግሎት እንዴት ነው ለደንበኞቻችሁ ወይም ደግሞ ለተጠቃሚዎች ተደራሽ የምታደርጉት? እንግዲህ እነዚህ ሁሉ ፕሮዳክቶች በ9 ብራንቻችን በመኪናችን ዴሊቨር እናደርጋለን። ለሁሉም ቦታ ተደራሽ እናደርጋለን ማለት ነው። በተጨማሪም ደግሞ እነዚህ ፕሮዳክቶች የትኛውን ብራንች ቢጠይቁ ማግኘት ይችላሉ። እንዲሁም ደግሞ የዴሊቨሪ አገልግሎት አለ። የትኛውም አይነት ፕሮዳክት ቢያዙ ዴሊቨሪ ያሉበት ቦታ ምንም ሳይሆን በጥንቃቄ እናደርሳለን ማለት ነው። ግን እንደዚህ ትቢያንስ አይመችም ልበል። ወይኔ ጉዲ ለካ ይሄም አለ። ለዶሮ እየተባረች ነው እዚሁ። አሁን ነበር ዘፈነሽን ማምጣት። ሙያሽ ሙያሽ ይነገርልሽ። ሻው ከየት ወዴት ነው የሚሄደው? ምን ነበር ቅድም ያልሽው? ተፈጥሮ ራሷ ተመራኛለች። ትሉ ይመራሻል። አዎ ተፈጥሮ የታለሽ? አንቺ ማብተሪ ሁሉንም ትጠያለሽ። ፈረሰኛ ወጥለሽ አሪፍ መጥተሻል። ታሳይሽ? ይሄው ሳይግ አይ ውድድር ነው ግን እንግዲህ እናቴ ያስተማረች ያስታውሽው ነው በግድ እሷ ስትኖር እሷ ናት የምታደርገው አይደል? ወይኔ ድስታችን ወይኔ ኧረ ደግሞ እጅሽ መታጠብ ይተረክልሽ። ከደረቆት አገልግሎታችሁ ባለፈ ካራቫንን ምን ለየት ያለ ነገር አለው? እንግዲህ እዚሁ ላይ ደረቆትን በየያዘ መንገድ ካራቫን ሬዲ ፕላን የሚል አዲስ ፕላኖችን ለሁሉም ሰው የሚሆን አዘጋጅቷል ማለት ነው። ሶ የሬዲ ሚል ፕላን ምንድነው? የሳምንታዊ የምግብ እቅድ አውጥቶ ከሰኞ እስከ እሑድ ድረስ የፈለጉትን ምግብ አዘው ዴሊቨር ማድረግ ማለት ነው። ሶ አሁን እነዚህ ፕሮዳክቶች በአጠቃላይ በሚፈልጉት ምግብ አዘው መጠቀም ይችላሉ ከካራቫን ማለት ነው። ማለት ቆይ ሰኞ እንትን ምግብ ይሁንልኝ ቁርስ ምናምን እናንተ ናችሁ ፕሮግራሙን ሊስት የምታደርጉት ወይስ ሰው በሚፈልገው ነው? እኛም ሊስት ማድረግ እንችላለን። ተመጣጣኝ ምግብ አስተካክለን መናገር እንችላለን። እነሱም ደግሞ የሚፈልጉትን ምግብ ሰኞ ቺክን ፓይ ቁርስ ላይ፣ ምሳ ላይ፣ ራት ላይ፣ ማክሰኞ እንደዚህ እያሉ ከነዚህ ፕሮዳክቶች ሁሉንም አዘው ለሬዲ ሚል ፕላን ወይ ደግሞ የሳምንታዊ እቅድ አውጥተን እናስረክባቸዋለን ማለት ነው። አሁን ብዙ ጊዜ እንደምታዩ ቤታችን አብዛኛው ቤት ሰራተኛ ይኖራል። ያው የራሳቸው የሆነ ሙያ የራሳቸው የሆነ ልምድ ይኖራል። ግን ያው አንዳንዴ ለየት ያሉ ምግቦችን በምንፈልግበት ጊዜ እነዚህ ምግቦች ማግኘት ላንችል እንችላለን። ለምሳሌ አሁን ቺክን ፓይ ብንፈልግ ስሩልን ብንላቸው ላይሰሩልን ይችላሉ። ስለዚህ የግድ እነዚህ ፕሮዳክቶች በግዛት ሊኖርብን ነው ማለት ነው። ካራቫን ግን እነዚህን ጥንቅቅ አድርጎ ሰርቶ በአስተማማኝ መንገድ አሽጎ የሚፈልጉትን ፕሮዳክቶች አቅርቦላቸዋል ማለት ነው። ስለዚህ ጊዜ ቆጣቢ ነው። ሪሶርስ ማባከን አይጠበቅብንም። በባለሙያ የተሰራ ነው። ስለዚህ ሙያ አይጠይቅም። ከፍተን መመገብ ብቻ ነውና ለባለትዳሮችም ልጆች ላላቸው ለልጆቻቸው ምሳቃ መቋጠር ይችላሉ። ለጠዋት ቁርሳቸው፣ መክሰሳቸው ኢቭን ቤተሰብ ላላቸው እንደ ቤተሰብም የተለያዩ አይነት ምግቦችን ያን ያህል ሙያ ሳይጠይቅ የኛን ምርት ብቻ በማዘዝ በሬዲ ሚል ፕላናቸው ውስጥ በማካተት
ፕሮዳክቶችን መጠቀም ይችላሉ ማለት ነውና ሳይሰለቻቸው ምግብ ሳይደጋግሙ የተመጣጠነ ምግብ ጥራት ባለው መንገድ ማግኘት ይችላሉ ማለት ነውና ይሄ በጣም ደስ ይላል ማዘዝ ይችላሉ ለማለት ነው። በጣም ስንት አጥንት ነው ያለው? ቆይ ያው ምን እያረግሽ ነው? አሁን ቆዳውን እንትን ያወጣሁኝ ነው እናቴ ስታረግ አይቼ ነው እንጂ አልዋሽሽም አላረኩትም ግን እያስታወስኩኝ ነው እሷ የምታረገው። ይሄን አታስደርገኝም። ተፈጥሮ የመራሻ የተባልኩት ይሄ ነው። አዎ መረኝ ተፈጥሮ እሱ ነው ገባኝ። ጸጋ በግ ምግፊ ነው የምትመስይ በእኮ ይሄ ዶሮ ትልቀት በግ በዩ ያዛችሁ ጥሩ ነው ነው በደንብ ማጠብ ይፈልጋል። ይሄው ግሩማን ካወጣሁት እኮ እግር አዎ እሱ መሀሉ ነው የሚከብደው መሰለኝ እንግዲህ እቺም ወጣች። ተመልካቾቻችን አሁን ደግሞ ለመጨረሻ ጊዜ ልናጥበው ነው። ዶሮ አይነጻም ይባላል ለስታ አይነጻም ይባላል። ብዙ ጊዜ ደግሞ አጥበነዋል አልታየም ግን ስዳሽቱት በተለይ ደግሞ ሎሚ ሎሚ ሚል ከሆነ ሎሚ ሎሚ ማይል ከሆነ ሞር ጠቡት አላለቀም። ግን አሁን የትኛውን ፓርት በጣም የምትወጁ ከዶሮ? እግር እውነት? አንቺስ? እኔ ይሄን ነው የምወደው ብሬስቱ ነው። ፈረሰኛ ነኝ ፈረሰኛ እንደም ስትዘፍኝ ነበር እንግዲህ። እንዴት ነሽ? ደክሞሻል ወይስ አለሽ? ምንም አይደለም። ያው ካልሽሽ በቃ ስልሳችንም ደርሷል። ስለዚህ ዶሮአችንን አንድና ለመጨረሻ ጊዜ አጥበን አለቅልቀን ወደ ስልሳችን እንከታለን፣ ወደ ቁሌታችን እንከታለን። ስለዚህ አንዴ ቸፍ 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 እናንተ ቸፍ 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 እሺ። ወዴት ነው ግን ቤቢ ወዴት ነው የምታደርገው? እንዴት እዚሁ ነው። the main thing is ሎሚው በደንብ እንትን እንዲልበት ነው አይደለ? አለዛ የኔም ያው በጣም እንዳጠብ ነው የምታውቁት ተመልካቾቻችን። በቃ ይሄ ሎሚው እኮ እንትን አድርጎታል። ይሄ ምን የሚባለው እንትን ብልት ነው? ይሄኛው ማስ እንትን ነው ብሬስት ብሬስት አውቆ ልክ ናት። የት ሄደ አጥንቱስ? አጥንትማ የለውም ነው እንዴ? በደንብ እኮ እንትን ፍሌይ ነገር ስታረግ ይሄው አጥንት እኮ የለውም። ይሄ ማፍሪ ይሄ እኮ ላንቺ አቅልልሽ እኮ ነው ከአጥንት ጋር ለምትታገያለሽ። ዶሮ ለ12 ቢሆን ነው 6 ብልት ነው ስትበይው ግን አስቂም። የዘንድሮ ዶሮ ባይዘበኝ እንደዛ አይደለም። ቀንሷል ዶሮ በጣም ጥሩ እየሄደ ነው። ቅመማችንን ጨምረን አሁን ዶሮ ልንልከለን። ቅመም አልገባም? አዎ በደንብ ይሄን እያጠብን ስለነበር ለማንኛውም በደንብ በጽዳት አጥባችሁታል። አዎ ወይ በደንብ ለዛ እኮ ነው ይሄ አስተችው ነው ግመጭ የለም ግመጭ ለማንኛውም ነጥብ ተይዟል። ተመልካቾቻችን አሁን በድጋሚ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ጨምሩና መጨረሻ ላይ ባይ ይሻለኛል። ከዚህ በኋላ እኔ መጥቼ ማላያቸው አልመለከትም። አሁን ስነግራችሁ ቁርጡ ጣዕሙ በደንብ ወደ ውስጥ እንዲገባ አራባለሁ። እንደዛ አይደለም የሚቆረጠው። ይሄ ቢላ ተያይዞኛል ዛሬ። ቀስ ማለት አለብሽ። ከስክራች ሰራው ለማለት ዛሬ አሁን እችላለሁ። አንደበት አለኝ። እጄን ብቆርጥም ግጥም እንደምትገጥሚ ለተመልካቾቻችን ቀደም ተብሎ ተነግሯል። የመጀመሪያ ማለት አልበምሽን ደግሞ የፖኤም አልበምሽን ላስት ይር ነው እንትን ያልሽው። ንገሪኝ ትንሽ ነገር። እሺ so uncovering me ይባላል እሺ እና I think ቅድምም ብያለሁ ግን ኢትዮጵያ መጥቼ ነው ለመቅረጽ ነበር የፈለኩት። ለምን? ምክንያቱም like ሙዚቃው የሀገር እንዲሆን cuz
ብዙ ነገር መግለጽ ፈለኩኝ ኢትዮጵያዊ ነኝ አፍሪካን ነኝ ጥቁር ሴት ነኝ እና የምጽፈው ስለዛ ስለሆነ ግን አሁን ለምሳሌ የግሪፍ ፖኤም ካለ የተረዳሁት እዚህ ሀገር it's like የቤተ ክርስቲያን የሐዘን ኮርድ አለ የደስታ ኮርድ አለ so it's like እሱ አይነት ነገር ከፕሮዲዩሰር ጋር እዛ አሜሪካ በሰራ አያውቁትም so እዚህ መጥቼ ድንቅ ስቱዲዮስ ነው የሰራሁት እና በጣም ታለንትድ producer ነው ድራም የሚጫወታል ሳሚ ስቲክ ብሬከር ነው የሚባለው እና ከሱ ጋር like በጣም ብዙ ነገር ነው የተማርኩት like ስለ ሙዚቃው ምን ያህል ጊዜ ፈጀብሽ ጃንዋሪ የመጣሁት 5 ወር ግን like በሳምንት 3 እየሄድኩኝ አሪፍ ነው በደንብ ፕሮዳክቲቭ ነበር ቆይታሽ በጣም ብዙ ሰርተናል እና እንደውም አንዳንዴ like ከአመት የበለጠ ምናምን ይወስዳል ግን ያው ቪዥኑ ነበረኝ so አደራረጋችን is like ግጥሙን አነብለታለሁ ስሜት ምን አይነት ስሜት እንዲሰማቸው ሰዎችን አስረዳዋለሁ ከዛ እሱ በቃ ሙዚቃው ከስክራች ነው የሚሰራው ከዛ ሙዚቃውን ከሰራን በኋላ ገብቼ ሪኮርድ አደርጋለሁ እኔ ግን ደስ ይላል yeah like በጣም I'm proud of the album you know በጣም ደስ አለኝ አሁን ብዙ ጊዜ የጥበብ ነክ የሆኑ ስራዎች ግጥምም ይሁን ሙዚቃም ይሁን ዳንስም ይሁን ራሳችንን የምንገልጽበት ነው አይደል ራሳችንን አክምበታለን በጣም ባህላችንን ታሪካችንን አሳውቅበታለን እና ቀላል ስራ አይደለም በእውነት እንኳን ደስ አለሽ thank you በጣም thank you እና ከዚህ በኋላ ሳውን እዚህ መተሽ የምትሰራቸው ስራዎች አሉ ምንድነው እያሰብሻለሽ አሁን ሁለተኛ መጽሐፍ እየጻፍኩኝ ነው ያምርሽና የመጀመሪያ ጽፈሽ ነበር አዎ በጣም ይገርማል ዶሮ ብቻ አይደለም ማበስለው ያልሽ ዶሮ ብቻ አይደለም ወይ ዶሮ ብቻ አይደለም እሺ እና ያ ሶ አሁን እሱን እየጻፍኩኝ ነው እንደውም ኤክስክሉሲቭ አገኛችሁ ለማንም አልነገርኩም እሱን እንደምጽፍ እሱን እያደረኩኝ ነው በድጋሚ like እንትን ማድረግ እፈልጋለሁ አልበም ብቻ ሳይሆን just ግጥሞች ሪኮርዲንግ ስቱዲዮ ገብቼ ከሙዚቃ ጋር እያደረኩኝ እንደ ሲንግል ሪሊዝ ለማድረግ ሶ እሱን before the end of the year በጣም ማድረግ እፈልጋለሁ በእናትሽ ደግሞ እንደምታደርገው አልጠራጠርም ዴቢ thank you ፈጣሪ ይርዳሽ በእውነት የምሬን ነው no አሁንስ በጣም like ደስ ይለኛል እሱን እንትን ለማለት እና የሰውን ሪሴፕሽንን በጣም like በጣም ነው ደስ ያለኝ እንትን እያሉኝ like ስሜቱን ተሰማን ወደድ ነው ምናምን ሲሉ ሰዎች ያው እንትን ይሰጥሻል like encouragement ለመስራት you know ቅድም ነጭ ሽንኩርት ስላደረኩ ትንሽ ነው ማለት ነው ቅመም አድርገሽ ስታደርጊ አላየሁሽም እንትን ዝንጅብል አድርጌ ነበረ ታዲያ ቅመምስ ኮረሪማ እንኪያ ዴቢ ኧረ ቅመም አጨርሽ ማንኪያ ብዙ አይዝም ይው እውነትሽ ነው እሺ እውነትሽ ነው ብዙ አይዝም የኔ እንግዲህ ያለቀ መሰለኝ እስኪ ቆይ አንቺ ሊው ሽቶን አሽቹ ከማየት ባለፈ ነው ቆንጆ ሸተን አይ ቲንክ እየጨረስን ነው እንግዲህ የማን እንደሚጣፍጥ እናያለን እንቁላላችን እየበሰለ ነው እሱን ከተን በቃ አለቀ አይደል በስተመጨረሻ አንቺ ዶሮ ወጥሰራው እስኪ በጣም ብዬ ነው አላስቻለሽ ቺሳቅ አልወደድኳትም ለህዝብ ነው እንደሰራሽ ርቦሻል ይሄኔ ዶሮ መስራት ቀላል ነገር ነው አይደለም ሴትነት ይፈትናል እኔ ግን በጣም ብዙ ጥያቄ አለኝ በኋላ የምትመልሱልኝ ይሆናል እዚህ ነበራችሁን ቆይታ እናጠናቅና በደንብ ደግሞ የበዓል ድባብ ያለበት ቦታ ሄደን እናንተ ያዘጋጃችሁትን ዶሮ እየበላን ቆይታ እናደርጋለን ካልተመቸኝ አንቺ አዘጋጀሽውን በይ ብዙ አማራጭ አለኝ ዛሬ እናንተ ባታዘጋጁ የተሻለ ዶሮ ማግኘት የምችልበት አማራጭ አለ ግን የለም የመጀመሪያ እንደለፋችሁበት ዴቪድ አይ ዶሮ ምነው አማራጭ የለኝ እንደዚህ ለፍተን ዶሮ አይከብድም ተቆርጠን ፍሬ ወይ እንደው ከሽሮም በተሻለ የዛሬ ዶሮዋችሁ ከሽሮም በተሻለ አሁንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተከታተላችሁ ያላችሁት የእፍታ ልዩ የበዓል ፕሮግራማችንን ነው ከነዚህ እንስቶች ጋር ያለን ቆይታ አሁን ደግሞ ቀጥታ ወደ ካራቫን ካፌ ሄደን ቆይታችንን እንቀጥል ይሆናል አሁንም በድጋሚ ተከታተሉ
ተመልካቾቻችን እየተከታተላችሁ ያላችሁት የእፍታ ልዩ የበዓል ፕሮግራማችን ነው። አሁንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንደዚህ ተውበን አምረን በዓልን በጋራ ያከበርን እንገኛለን። አሁን ያለነው በካራቫን ካፌ ነው። እንደዚህ ሞቅ ደመቅ አድርገው ጠብቀውናል። ካራቫንን ከልብ እናመሰግናለን። እንግዲህ ለምሳ የታሰበ ዶሮ አሁን ለራት ነው የደረሰው። የረባ ነገር ሳልበላ እስካሁን ቆይቻለሁ። እንግዲህ ተመልካቾቼ ትፈርዱኛላችሁ። እነዚህ ሁለት እንስቶች እንግዲህ አቅማቸውን ያህል ተጠቅመው ዶሮ አዘጋጅተዋል። ዶሮአቸው ምን እንደሚመስል በጋራ ምንዳኝ ይሆናል። ግን ከዶሮ በፊት እስኪ የነበራችሁን ቆይታ ትንሽ ነገር ንገሩኝ። ማን ምን ስህተት ሰራ? ነጥብ እንይዛለን እና ልጀምር። እሺ አፋን ስንቴ ቆርጣለች? እሱ አንቺ ችግር ነበር። የሷ እኮ ደህና የሆነ እንትን አንዴ ቀይራለች። አይቀየርም እኮ የኔ እኮ ችግር ስለነበረው ነው። የሰው ዝም ብላ ነው። አይፍርዬ ይድልሽ አይፍርዬ እኔ ይድልሽ። ልንገርሽ ምን መሰለሽ፣ መጀመሪያ ልክ ሽንኩርቱን እያቁላላው ሳለ ማለት ነው ትንሽ ያዝ ነገር አደረገና በዛ ላይ በርበሬ ብጨምር በኋላ በርበሬ ሲታሽ የትኑ የስሩ የያዘው ይወጣል። ስለዚህ ያን ያልኩ በጣም ይዞ እኮ አይደለም በሰራበት ችግር አልነበረው። እሱ በጣም ላይ ቁና ጨመር ትችይ ነበር። አይ እንደዛ ማድረግ አልፈለኩም። ግን ጣዕሙን ይቀይረዋል። አረደኝ እሱ ከጣዕሙ የሚለይ ይሆናል። ለማንኛውም ይችላል ባለሙያ ለማየት። ስለዚህ ቢላዋ በአዲስ ቢላዋ ቢሆን በአሮጌ ቢላዋ ቢሆን በደንብ መተሰፍ ይችላል። አንቺ ቆርጠሻል እጅሽን? አልቆረጥኩም። እጄ አልተቆረጠም። ስለዚህ ብዙ ነጥብ የሚያሰጡ ነገሮች አሉ፣ ነጥብ የሚያስጠሉ ነገሮች አሉ። ሁለታችሁም ጋር ምንም ይሁን ስህተቱ አንደኛ ይቀመሳል፣ ሁለተኛ ደግሞ ሽንኩርት ካረረ አንድ ትልቅ ስህተት ነው። በቃ ዶሮ ላይ በጣም ያበላሻል። ቁሌት እኮ በቃ ይጎረናል። ከጥቅሙ ውጭ ሽንኩርት እያልኳት ቁሌት ትለኛለች። አይድሌ እኔ ቋሮብኝ እኮ የለም። ቅራኔ ግን ያው ያለውን ሀሳብ ማለታችሁ በኋላ ለሚመጣው ሪዛልት። ሌላ ደግሞ የተመለከትኩትን ልንገራችሁ። ብልት እኔ አሁን የትኛውን ብልት ምን ብላችሁ ነው የምትሰጡኝ? ሞከርን እኮ በነገርሽ ላይ አጥንት የሌለው አለ፣ ክንፍ የሚመስል ግን ክንፍ ያልሆነ አለ። ኤኒዌይስ ግልጹ ስነግርሽ አሁን የኔ ስሜት ማለት ነው። አሁን ልክ እዛ ጋር ላይቱ ካሜራው አለ፣ ከዛ ደግሞ ጀርባሽ ታስቢያለሽ የጣድሽው ነገር ማለት ነው። አደ ሴም ታይም ደግሞ ከሰዓትሽ ጋር መሄድ አለብሽ። ስለዚህ ደግሞ ከዛ ደግሞ ቢላውም አለ ምናምን ያው ጸጋ ላስቆምሽ። አሁን ያልሽውን ነገር በሙሉ እናቶቻችን እዛ ጋር ለድፎ የሚሆን ሊጥ እያቦኩ እንጀራ እየጋገሩ ዶሮ እያጠቡ ቁሌት እያቁላሉ አት ዘ ሴም ታይም ብዙ ነገር ይሰራሉ። ለእናቶቻችን ለአክስቶቻችን በጣም ሪስፔክት አለ። እሱም ብለን አመሰግናለሁ። ከዛ ባለፈ እንግዲህ ጥሩ ቆይታ ያደረጋችሁና የተማራችሁ ይመስለኛል። ምንም ቢሆን ከዚህ በፊት ሰርታችሁ ማታውቁትን ነገር ኤክስፒሪየንስ ማድረግ በሆነ መጠን ወደዛ ነገር መቅረብ ነው የሚሆነውና እንኳን ማፈራችሁ የሳሙና ማስታወቂያ ያደረጋችሁ ጭራሽ አቤት 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 ተመልካች ገና ይፈርዳል። እጃችሁን እስከሚቆርጣችሁ ድረስ የሰራችሁትን ሙያ ቀምሰውና እናየዋለን። ለማንኛውም የሁለታችሁን ሙከራ ታይቶበታል። ጽናታችሁን ሳላደንቅ አላልፍም። ምክንያቱም ዶሮ በጣም ከባድ ስራ ነው። በእውነት የእውነት ሙያ የሚፈልግ ጥንቃቄ የሚፈልግ ነገር ነው። እንግዲህ ፈርዶብናል። እንቀምሳለን። እራሳችሁን ትበላላችሁ። ባይዘው እሺ፣ እንዲህ ብሎ ነገር የለም። እንቀምሳለን። እንደምንሆን እንሆናለን። እንግዲህ እንቀምሳለን። ደግሞ በጣም የታዘብኩት አንድ ነገር አለ። ቅመሞቹን ዶሮውን ከጨመሩ በኋላ ነው የተጠቀሙት። አላውቅም እንዴት እንደሚዋሃድ እኔ አልጠይቅም። ከጣዕሙ ነው መረዳት ፈልገው መብሰል የማይችሉ ብዙ ነገሮች አሉ። በዛ ሰዓት መጨመር የሌለባቸው ግን የጨመራችኋቸው ነገሮች አሉ። ግን እሱን አስተያየት የምንሰጠው ከቀረበና ከቀመሰን በኋላ ነው። ራሳቸውን ማይተው የራሳቸውን ይመዝናሉ ማለት ነው። ለዚህ ይቅረብልን አይደለ? ተመልካቾቻችን አሁንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ቆይታችሁን ከኛ ጋር አድርጉ። በፋሲካ በዓል እንደዚህ ያማረ ያበሻ ልብስ ያለበሰችኝን ልዩ ዲዛይንን ማመስገን ፈልጋለሁ። እንደዚህ ያማረ ያበሻ ልብሶችን ማዘዝ ከፈልጋችሁ ከስር በሚገኘው ቁጥር በልዩ ዲዛይን ማዘዝ ትችላላችሁ። ግን እንደው ማን የተሻለ ዶሮ ይሰራ ይመስልሻል? እንጃ እንግዲህ ሁለቱም ወገቡን ይዞት ነበረ አይደል? ሰሩ ይመስለኛል። እስቲ መቼስ የካራቫንን ዶሮ ባናዘጋጅ ኖሮ ዛሬ ጉዳችን የሚፈላ ይመስለኛል። እስኪ ዝም ብለን ግን እንቅመሰው።
በልታችሁ አታውቁም? እስቲ እሺ እናውጣላችሁ እንግዲህ እኔዋ መጀመሪያ ከመውጣት በፊት አሽትቼው ዶሮ ለመጀመሪያ ያሸተታል። የመጀመሪያዎቹ ነው። ጣዕሙን እንድንለይ ብቻውን አድርጊ። አይ በቃ በቃ ምን ይጨመር? ይሄንን ማትችይበታለሽ አንዴ። እሺ እሺ ነቅመስ ነኝ አቦል ቅዱስ ከጸጋ እንጀምር አይደለ? ሁለተኛው ላይ ይሻላል። ምን ቃል አውጡ። ኧረ እባካችሁ ነገር ከውሃ ጋር ይሻላል። አዎ በጣም ነው የሚያቃጥለው። በጣም ጸጋ አቁላልተሽው እንደኔ ያቅላልቻለሁ። በዛ ላይ ቅድም እንዳልኩሽ ያልተዋሉ እንትኖች አሉ፣ ቅመሞች አሉ፣ እንደ ዝንጅብል ምናምን አሉ። እስቲ መድገም ከበደ እውነት እሺ ከአንድ እስከ 10 ስጦት ብላችሁ ስንት ቆይ ሰጣችሁ? ቆይ እሺ የዴቪን ንቅመስ ራቅ አላት መሰለኝ። አዙሪላት ያጉርስሽ እንዴ? ይሻልሻል ዴቪ። መጎርናቱም አለ። ሶስት ሁለት ድስት ተቀይሮበት እንኳን መጎርናት አይሆንም። ሁለቱም ገና ለዶሮ ዶሮ መሆን ይቀርባል። እስኪ ራሳችሁን ቅመሱና አንቺ ደግሞ የሷን እሷ ደግሞ ያንቺን ትቀምሳለች። እሺ እሺ ለካ መቅመስ ይከብዳል። ቅመሽ ችግር የለም። መቅመስ ምን ይከብዳል? ስትሰሪ ያልከበደሽ መዋጥ ግዴታ አለ። ኧረ ቆንጆ ነው። መድሎ አለ። በእውነት ቆንጆ ነው። ፈርቼ ነበር ናይ አስተያየታችሁ ዝም ብላችሁ ነው። እንኳን እጄ ቆረጥኩ። አይ እንኳን እጄ ቆረጥኩ። ኧረ በእውነት በጣም አሪፍ። ስለዚህ የሰራችሁትን ዶሮ ወደ ቤታችሁ ይዛችሁ ሄዱ። አዎ ዴቪ አሁን ደግሞ ይቀመሽ። አዎ አይ አንቺም ቅመሺ። እናቴ ይሄን መቅመስ አለባት። አደራሽን እናትሽማ እንዳታስቀምሺ። ቤትሽ በደንብ ስሪ። ሌላ ቀን ለዳግማ ትንሣኤ ቆንጆ አድርጋችሁ ስሩ። ቆንጆ ነው በይ። አሪፍ ነው። ኧረ ትቀንሽልኛለሽ። ጨዋ መልጦሽ ነው። ናይስ። አይ ውሃ በደህና ነው ግን የኔን በጣም ወድጄዋለሁ በእውነት። አይ ቆንጆ ነው። አይ እሷም ምንም አይልም። ለግማሽ ዘጠማል። አሁን ዶሮ ለበዓል ጠብቀን የክብር ምግባችን አይደል ሲዘጋጅ በዚህ አይነት መጠን ነበር መዘጋጀት የነበረበት። አዎ አዎ ዋው ዋው ተንቶዝ አዎ ዛሬ በጣም ከባድ ተወዳዳሪ ነው የገጠመን። ምንም ማድረግ አልችልም። አሁን ላይ እንግዲህ የራሳቸውንም ተቀማምተዋል፣ ቀምሰው ማይተዋል። ስለዚህ እስቲ የካራቫን ደግሞ ያለቀለት አምጥተን ደግሞ ራሳቸውን ይመዝናሉ። እሺ ዶሮ ምን አይነት እንደሆነ ደግሞ እንመልከት። እዛ ጋር ብንነጋገር ይሻላል። ገባኛል። ምን እንደዛ ችግር ኮንፊደንሳችሁን በጣም ወድጃለሁ። እኔ በዜሮ ምን በዜሮ እስከ 10 ግን እንትን በሉ። እስቲ ቆይ እናንተም የካራቫን ራሳችሁን ቀመሱትና ኦኬ ከምን አንፃር እንደምንገምት ልዩነቱን በደንብ ነው። ታያላችሁ። በምን ራሳችሁን ትመዝናላችሁ። ይሻላል። ይምጣ አይደለ? አዎ እባክሽ እባክሽ በ10 ደቂቃ ነው የሚደርሰው። በነገራችን ላይ በእውነት ዶሮ ኦልሬዲ ተዘጋጅቶ ፓክ ተደርጎ የተቀመጠ ነው፣ ታሽጎ የተቀመጠ ነው። እሱ ላይ ውሃ ጨምሮ እሰይ መጣ ደግሞ ተሰጨው። ሳልጨርስ ነው የመጣው።
እና አሁን ምግብ ልንበላ ነው በቃ ገቢ በጣም ይቀርታል በባለሙያ የተሰራ ዶሮ እንግዲህ በ10 ደቂቃ ውስጥ ክችን ተደርጎ ቀርቧል ማለት ነው። እስቲ ቀመሱና እንግዲህ የእናንተን ሙያ ትመዝኑታላችሁ ማለት ነው። በጣም ቆንጆ ነው። የኔን ደግሞ ተመጣጣችሁ በጣም እንዴት አገኛችሁት? በ10 ደቂቃ ይመስላል። አዎ በጣም ብዙ ደስ የሚል ትክክለኛ የዶሮ ቃናውን ያገኘንበት። ዶሮ ማለት ይሄ ነው። አርፋችሁ ብዙ በቃ እንዴ ደጋገምን እርሱት እናንተን እኔ መቼስ እንደዚህ ያስከፍታችሁኝ ከመነጫነጭም ባለፈ ባጎርሳችሁ ጥሩ ነው። አሁን ትክክለኛውን ዶሮ ስታገኝ መብላት ጀመርሽ አይደል? አይ እንዴ ተወዳድረን የነበረው አሁን ጓደኛ ሆነን ቡና ምታፈላለን ለነታችን እና ጉርስ እንጂ ውድድር ነይ እናቴ ነይ ቀመሽ እስቲ ዶሮ የነሱ እንኳን ቀረብሽ ያ እንኳን ቀረብሽ። በነገራችን ላይ ውድድር አልነበረም። በቃ ቲም ነበረ። እሱ ነው ያሳሳታችሁ። እሱን ያሳሳተን እሱን ያሳሳታ አዎ የእውነትም እሱን ያሳሳታችሁ። አይ አንቺን ባልሰማ ኖሮ ጸጋ ችግሯ ይሄ ነው ይልሽ ውድድሩ የምንድነው አንቺ ምሳፋሽ ስትለኝ ለምንድን ነው የምትጠይቂኝ? ጭራሽ እንደዛም ተባብላችሁ መብላቱ እየበላሽ መብላቱ አላቆም እንዴ ለኔ ቢላጎስሽ ማን ይችላል ሻማውን ለኩሶ ሰንደሉን አዲሱ ሽቶውን ነስንሱ አዲሱን ለባብሱ ይበተን ፈንዲሻ የካራቫንን ዶሮ እያጣጣምን እንገኛለን። በደንብ በዓል ላይ እንዳለው አሁን እንዲሰማኝ አድርገዋል። እነሱም ከልብ አመሰግናለሁ። እናንተንም ስለሞከራችሁ አመሰግናለሁ። እንግዲህ ይሄን የመሰለ ዶሮ ደግሞ መመገብ ከፈለጋችሁ እኔ ቀመስኩትን እኔ ያጣጣምኩትን የወደድኩትን ዶሮ መቅመስ ከፈለጋችሁ ካራቫን ተገኝታችሁ ወይም ደግሞ እንግዲህ የካራቫንን ያለቀለትን ዶሮ በ8 ብራንቻችን የትኛው ብራንች ላይ ማግኘት ይችላሉ። በተጨማሪም ደግሞ ከቤታቸው ሆነው በ0940 0101 ብለው ደውለው አዘው መመገብ ይችላሉ ማለት ነው። ሶ ዶሮንም ስናቀርብ እንጀራም እንቁላልም አብሮ ይኖረዋል ማለት ነው። ከዛ በኋላ ማለት ነው በቃ ለ10 ደቂቃ ለብ ባለ ውሃ አስተካክለው ከቤተሰቦቻቸው ጋር ለበዓል መጋራት ይችላሉ ማለት ነው። በጣም ቆንጆ ነው። ልስልስ ያለ ጨጓራ የማይነካ በደንብ የተቆላላ ነው። አንዳንድ ሰዎች ታውኛል ለመንካት እንደሆነ ዳር ማለት ይቀርብ በእውነት 10 ደቂቃ እሱ በጣም ነው የሚገርመው። ብዙ ነገር አሁን እናንተ የለፋችሁትን ነገር ሁሉ አቅልሎ ማለት ነው። እንዴ በጣም በተለይ በዚህ ሰዓት ላይ ውጪ ውሎ ለሚገባ ሰው ማጅም የሚያቀል ነገር አሁን እኔ ዛሬ አያስፈልገኝም። ዛሬ ነው ያስፈልገኝ። ለኔ አይነቱ በጣም ጥሩ ነው። ምክንያቱም እንዳልኩት ዶሮ ከመጀመሪያ እስከ መጨረሻ ሰርቼ አላውቅም። ሰው አሁን ይሄ ኔክስት ታይም ይሄን ነው የማደርገው። እሰራለሁ ብዬ ነበር ግን ይሄን ነው የማዝለው። አዎ እንዴ 10 ደቂቃ እንግዲህ ልፋትን የሚቀንስ ጊዜ ቆጣቢ ከአስቤዛ ነፃ ሽንኩርት ሽታ የሌለው ነገር የባሉ ቀንም ጠዋት ተነስታችሁ ሞቅ አድርጋችሁ መመገብ ይችላል። አረለት በይ በቃ ለቅ ይሄ እንግዲህ በካራቫን የተዘጋጀ ድፎ ዳቦ ነው። ከአጀማመር ከአሰራሩ ከዱቄቱ ጀምሮ እዚህ ተጋግሮ እስኪመጣ ድረስ በዛው በካራቫን ነው ፕሮሰሱ የተካሄደው። ስለዚህ ይሄንን እንቀመሱና ከወደዳችሁት ተመልካቾቻችንን ጋብዙ።
ቆንጆ ነው። አዎ በጣም ቆንጆ እውነት በእውነት እስቲ በእውነት አሪፍ ነው። አራን ጋብዛለን እንዴ በደንብ ከዚህ በተጨማሪ ካራቫን እንግዲህ ለጸጋና ለዳቢ ጊፍት አዘጋጅቶላቸዋል። ጊፍቱ ግን መርጠው ሁለት አንዱ መርጠው ነው የሚወስዱት። ሙሉ ዶሮና ቶርታ ኬክ አለ። መርጣችሁ ለበዓል መስራት ትችላላችሁ ማለት ነው። ላንቺም እንግዲህ በተመሳሳይ መልኩ ከቶርታም ከሙሉ ዶሮ መርጠሽ ለበዓል በጣም አመሰግናለሁ። በጣም ደስ የሚል ነገር ነው በእውነት እዚህ በልተን ይዘን ሄደን ደግሞ መመገብ በጣም እንግዲህ የካራቫንን የሚጣፍጡ ኬኮች እንዲሁም ደግሞ የካራቫንን በባለሙያ የተሰራውን ዶሮ ለቤተሰቦቻችሁ አጋርታችሁ ተደራሽ ታደርጉት ይሆናል። በጣም እናመሰግናለን። በጣም እናመሰግናለን። ማትሰሩት ነገር የለም ማለት ነው? አየሽ እንዴ በጣም ስለወደዳችሁትም እናመሰግናለን። ደግማችሁ መጡ እንድትበሉ ኧረ እንመጣለን። እንዴት አገኛችሁት ግን የነበረን ቆይታ? በጣም ጥሩ ጊዜ ነበር አይደል? አዎ በዓልን ሞቅ አድርገሽ አሳልፈሻል። በጣም ጸጋዬስ? አዎ በጣም ደስ የሚል ነበረ። ማለት እዛ ያሳለፍነው ታይም ያን ያህል ታይም እንዳሳለፍን አልተሰማኝም ነበረ። በስራ ስትያዢ እግሬና መመኘሽ አሞኛል በደንብ ወገቤንም እግሬንም አሞኛል። ግን እንደውም አሁን ለምሳሌ እንደ ርዝመቱ ያህል ይቆያል። አዎ ልክ ነው። ሙሉ ቀን እንደፈጃችሁት አይደለም። እንደዛ አይነት እየሳቅን ያሳለፍነው እንዴ በጣም ይህ ቤታችሁን ክፍት አድርጋችሁ ይህን የመሰለ በዓልን ከእናንተ ጋር እንድናሳልፍ ፈቃደኛ ስለነበራችሁ ስለጋበዛችሁንም ይህን ነገር እንድንመለከት ለተመልካቾቻችንም እንድናሳይ ስለጋበዛችሁ ከልብ እጅግ አድርገን እናመሰግናለን። እኛም በጣም እናመሰግናለን። እዚህ ተመጣጣችሁ ግብአቶቻችንን ፕሮዳክቶቻችንን ቀምሳችሁ ስለወደዳችሁልን ማለት ነው። ከመለያየታችን በፊት ግን እስኪ የእንኳን አደረሳችሁ መልእክት ለተመልካቾቻችን አድርሱልን። ለመላው የክርስትና እምነት ተከታይ እንኳን ለፋሲካ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብ እንዲሆንልን እመኛለሁ። አሜን። እኔ ማለት የምፈልገው ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ካራቫንም እጅግ አድርገን እናመሰግናለን። እናንተም እንኳን አደረሳችሁ። በአጠቃላይ መልካም በዓል ይሁንላችሁ። እኔ ደግሞ ደስ ያለኝ በጣም እዚህ ኢትዮጵያ በመሆኔ ነው። ኒውዮርክ ነው የምኖረው። ፋሲካ እዚህ ማሳለፌ በጣም ደስ ብሎኛል እና ለሁላችሁም ከቤተሰቦቻችሁ ጋር ጥሩ ጊዜ ብታሳልፉ ተስፋ ሰጣለሁ። መልካም ፋሲካ። ተመልካቾቻችን እንግዲህ ለዚህ ቀን ስላበቃን እግዚአብሔርን እያመሰገንን በዚሁ ቆይታችንን እናገባድዳለን። ከሌሎች የአርትስ መዝናኛ ጋር ቆይታችሁን አድርጉ። ሰላም Bye.